እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። በኢትዮጵያና በቤልጂየም መካከል ያለው የንግድ ልውውጥ ኢትዮጵያ ወደ አውሮፓ ገበያ በስፋት እንድትገባ እድል የሚሰጥ እንደሆነ ተጠቆመ። በኢትዮጵያና በቤልጂየም የኢንቨስትመንት ዘርፍ ትብብር ላይ ያተኮረ የቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። የገንዘብ ሚኒስትሩ አህመድ ሺዴ የማክሮ ኢኮኖሚ ማሻሻያው ከፍተኛ የውጭ ኢንቨስትመንትን እየሳበ መሆኑን ጠቁመው የቤልጂየም ባለሀብቶች በኢትዮጵያ ገብተው እንዲሰሩ ጥሪ አቅርበዋል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። የቢዝነስ ፎረሙን እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ውለሃል? በኢትዮጵያና በቤልጂየም መካከል ያለው የንግድ ልውውጥ ምን ይመስላል? እንዲሁም ደግሞ የንግድ ፎረሙ የሁለቱን ሀገራት የንግድ ግንኙነት ከማሳደግ አንጻር ምን ፋይዳ አለው የሚለውን መረጃዎችን አድርሰን በማድረግ ያመሰግናለሁኝ ወይንሸት። ዛሬ የተደረገ የሚገኘው እንግዲህ የቤልጂየምና ኢትዮጵያ ቢዝነስ ፎረም በርካታ እድሎችን ይዞ ይመጣል ተብሎ ይጠበቃል። ከምንም በላይ ግን በተለይ እነዚህ ሁለት ሀገራት በዲፕሎማሲያዊ ግንኙነት ረገድ በርካታ ዓመታትን ያስቆጠረ ወደ 120 ዓመት ያክል ያስቆጠረ የዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በዲፕሎማሲው መስክ በዚህን ያክል የተሳሰሩት እነዚህ ሁለት ሀገራት ግን በንግድ ረገድ ሲታይ ከሌሎች አንጻራዊ በሆነ መልኩ ግን እዚህ ግባ የማይባል አይነት ሆኖ ነው የሚገኘው። ባለፉት ዓመታት እንግዲህ ባለፉት ጊዜያት ውስጥ የነበሩ ሁኔታዎች ለዚህ ምክንያት ናቸው ተብሎ ተነስቷል። ከዛ ባለፈ ግን በተለይ በዚህ የኢንቨስትመንት ፎረም ላይ ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ እንዳሉት ከሆነ ኢትዮጵያ በርካታ ሪፎርሞችን ስታደርግ ቆይታለች። በተለይ ከቅርብ ጊዜ ወዲህ ያደረገቻቸው እነዚህ ማክሮ ኢኮኖሚ ማሻሻያ ለውጥን ጨምሮ ኢንቨስት ለሚያደርጉ አካላት ምቹ መደላድል ለመፍጠር የሚያስችሉ ስራዎችን ስትሰራ ቆይታለች። ይህ ፎረም በዚህ ሰዓት መደረጉና ደግሞ እነዚህ ዛሬ እዚህ የተገኙ አልሚዎች ደግሞ በዚህ ሰዓት እዚህ መኖራቸው ደግሞ በተለይ ኢንቨስት እንዲያደርጉ እድል የሚሰጥ ጥሩ ጊዜ ላይ ተገኝተዋልና ኢንቨስት እንዲያደርጉ እድል የሚሰጥ መሆኑንም ጭምር አንስተዋል። ዛሬ እዚህ ባለንበት የቢዝነስ ፎረም ላይ ወደ 10 የሚሆኑ በጨርቃ ጨርቅ፣ በግብርና፣ በማኑፋክቸሪንግ፣ በፕላስቲክና በፋርማሲቲካል ዘርፍ የተሰማሩ አልሚዎች የቤልጂየም አልሚዎች ናቸው እዚህ የተገኙት። እነዚህ አልሚዎች እንግዲህ ነገ በሚደረገው ማጠቃለያ ላይ ስምምነቶችን ይፈርማሉ ተብሎ ይጠበቃል። ከዛ ባሻገር ግን በተለይ በዚህ ፎረም ላይ የተገኙት አካላት እንግዲህ ፎረሙ እዚህ ኢትዮጵያ ውስጥ መደረጉ ብቻም ሳይሆን ደግሞ ከዚህ በፊት የነበሩ የሁለቱን ሀገራት የንግድ ልውጦች እንኳን ለማሳየነት እንኳን ብንመለከት በ2018 ወደ 718 ሚሊዮን የአሜሪካን ዶላር አካባቢ የንግድ ልውጥን አድርገው ነበር። ይህ እንግዲህ እስከዛሬ ከነበረው በሁለቱ ሀገራት መካከል ባለው የንግድ ልውውጥ ከፍተኛው የሚባል ነው። ባለፈው ዓመት ወደ 350 ሚሊዮን አካባቢ ዶላር የሚሆን የንግድ ልውውጥ ነው የታየው። እንግዲህ ይህ ወደ ኋላ ሄደን ደግሞ ስናይ ከፍተኛ የሆነ የንግድ ልውውጥ መኖሩ በሁለቱ ሀገራት መካከል ምን ያህል እምቅ የሆነ አቅም መኖሩን የሚያሳይ መሆኑ ተመላክቷል። ይህ እንግዲህ ማደግና መስፋት ይጠበቅበታል። ዛሬ እነዚህ አልሚዎች እዚህ ተገኝተዋል፣ ፎረሙ ላይ እየተካፈሉ ይገኛሉ። በኢትዮጵያ ካሉ አልሚዎች ጋርም እንዲሁ እየተነጋገሩ ይገኛሉ። ይህ እንግዲህ በኋላ አድጎ ደግሞ በኢትዮጵያ ኢንቨስት የሚያደርጉበትን እድል ይፈጥራል ተብሎ ይጠበቃል። ለሰዓቱ ያለኝ መረጃ ይንሸት ይህን ይመስላል። ባልደረባችን ሳምሶን ገድሉ ለሰጠን መረጃ እናመሰግናለን። ተመልካቾቻችን ወደ ሌላኛው ዘገባችን ስናልፍ ኢትዮጵያና አፍሪ ኤግዚም ባንክ በንግድ በኢንቨስትመንትና በሌሎች ዘርፎች በጋራ ለመስራት የሚያስችላቸውን ውይይት በአዲስ አበባ እያካሄዱ ይገኛሉ። በኢትዮጵያ ከሚገኙ 14 ባንኮች ጋር በጋራ እየሰራው የሚገኘው ባንኩ ግብርናና የማምረቻውን ዘርፍ ለማሳደግ ወሳኝ ለሚባሉ የፍጆታና የጥሬ ዕቃ ግዢ የሚውል የውጭ ምንዛሪ ለማቅረብ እየሰራ ይገኛል ተብሏል። ተመልካቾቻችን ይህንን ጉዳይ በዝርዝር እንመለከተዋለን። ውይይቱን እየተከታተለች የምትገኘው ባልደረባችን ብሩክታይት አስራት ደግሞ ተጨማሪ መረጃዎችን ታደርሰናለች። ብሩክታይት እንዴት ውለሻል? ኤግዚም ባንክ ከኢትዮጵያ ጋር በየትኞቹ ዘርፎች ላይ በጋራ ለመስራት ፍላጎት አሳይቷል? ለሀገሪቱ የሚያስገኘው ጥቅም ምንድን ነው የሚለውን መረጃዎችን መቀጠል ትችላለሽ። አመሰግናለሁ ወይንሸት። እንዴት ውለሻል? ተመልካቾች እንዴት ውላችኋል? ቀደም ሲል አንቺም እንዳነሳሽው በዛሬው ዕለት እንግዲህ የአፍሪ ኤግዚም ባንክ ከኢትዮጵያ ጋር በጋራ ለመስራት የሚያስችላቸውን ውይይት እያካሄዱ ይገኛል። በዚህም እንግዲህ ውይይት እያደረጉበት የሚገኘው ወይም በጋራ ለመስራት እየተወያዩበት የሚገኘው አንደኛው በንግዱ ዘርፍ ነው።
ሁለተኛው ደግሞ በኢንቨስትመንትና ሌላኛው ደግሞ በኢንዱስትሪያላይዜሽን ዙሪያ ላይ በጋራ ለመስራት የሚያስችላቸውን ስምምነት ውይይት እያካሄዱ ይገኛሉ። አሁንም ውይይቱ እንደቀጠለ ነው። በዚህ ውይይት ላይ እንግዲህ በርካታ ባለድርሻ አካላት ተገኝተዋል። ከዛም መካከል እንግዲህ የብሔራዊ ባንክ ምክትል ገዢ ፍቃዱ ተገኝተዋል። ከዛ ባሻገርም የሚመለከታቸው ባለድርሻ አካላትም በዚህ የውይይት መድረክ ላይ ተገኝተዋል። እንግዲህ በዚህ የውይይት መድረክ ላይ የተገኙት የብሔራዊ ባንክ ምክትል ገዢ ፍቃዱ የተለያዩ ሀሳቦችን አንስተው ነበረ በመድረኩ። ከዛም መካከል እንግዲህ በኢትዮጵያ እየተደረጉ ያሉ የኢኮኖሚ ማሻሻያዎች በርካታ ስራዎችን ወይም ደግሞ በርካታ ለውጦችን በሀገሪቱ ላይ እንዳመጡ በመድረኩ አንስተው ነበረ። ከዛም መካከል እንግዲህ ይህ የኢኮኖሚ ማሻሻያ በመደረጉ በሀገር ውስጥ እየተካሄዱ የሚገኙ የኢንቨስትመንት ስራዎች እንዲሁም ደግሞ በሀገር ውስጥ እየተካሄዱ የሚገኙ የተኪ ምርቶች የሚሰሩ ድርጅቶችም መበርከታቸውን ነው ያነሱት። እንግዲህ ከዛም ባሻገር የዛሬ ውይይት ዋነኛው ዓላማ ደግሞ በአፍሪ ኤግዚም ባንክ በኢትዮጵያ በሚገኙ 14 ባንኮች ጋር በጋራ እየሰራ ቢገኝም እንኳን ነገር ግን ከዚህ በኋላም ሌሎች ባንኮችን የግልም የመንግስትም ባንኮች ጋር በጋራ እየሰራ በፋይናንሱ ዘርፍ የሚታየውን ችግር እየቀረፈ እንዲሄድ ነው በመድረኩ ላይ የተነሳው። ያም ደግሞ ዋነኛው ምክንያት ምንድነው? እንግዲህ በሀገሪቱ ላይ ወደ ኢንቨስትመንት ለመግባት የሚፈልጉ ባለሀብቶች የገንዘብ እጥረት ወይም የፋይናንስ እጥረት እንደሚገጥማቸው ይታወቃል። ይህንን ችግር ከመቅረፍ አኳያ አፍሪ ኤግዚም ባንክ ትልቅ ባለድርሻ አካል መሆኑን ነው የተነሳው። ስለዚህም ከባንኮች ጋር ከፋይናንስ ተቋማት ጋር በጋራ በመስራቱ እነዚህን ችግሮች እንደሚቀርፍ ነው የተነገረው። ኤግዚም ባንክ እንግዲህ በ19 እንደ አውሮፓውያን አቆጣጠር በ1993 የተቋቋመ የፋይናንስ ተቋም መሆኑ ይታወቃል። እንግዲህ ባንኩ ልክ እንደ ሌሎች ባንኮች ለመወዳደር የተቋቋመ ሳይሆን በፋይናንስ ዘርፍ የአፍሪካን ችግር ለመቅረፍ መሰረት አድርጎ የተቋቋመ ባንክ ነው። እንግዲህ የኢትዮጵያን ኢኮኖሚ ሊያሳድጉ የሚችሉ የንግድና ኢንቨስትመንት ክንውኖችን የሚያስፈልገውን የፋይናንስ ድጋፍ እያደረገ ይገኛል። ከዚህ ቀደምም እንግዲህ አፍሪ ኤግዚም ባንክ ለኢትዮጵያ $1 ቢሊዮን ድጋፍ ለማድረግ ቃል መግባቱ ይታወሳል ማለት ነው። ከዚህ ባሻገርም እንግዲህ የብሔራዊ ምክትል ገዢ ሀሳባቸው እንዳነሱልን እንግዲህ እንደሚታወቀው የውጭ ሀገር ባንኮች ወደ ሀገር ውስጥ ገብተው እንዲሰሩ ፈቃድ መሰጠቱ ይታወቃል። ከነዛም መካከል እንግዲህ አፍሪ ኤግዚም ባንክ ወደ ሀገር ውስጥ ገብቶ እንዲሰራ መሰረት ከተጣለባቸው ወይም ደግሞ ሀሳብ ከተጣለባቸው አንደኛው ባንክ መሆኑን ነው እንግዲህ የብሔራዊ ባንክ ምክትል ገዢ ያነሱት ማለት ነው። እንግዲህ ባንኩ ግብርናን፣ የማኒፋክቸሪንግን፣ ሌሎችንም ዘርፎች ለማሳደግ ወሳኝ የሚባሉ የፍጆታና የጥሬ እቃዎችን ግዢም የሚውል የውጭ ምንዛሬ ከማቅረብ አኳያም ትልልቅ ስራዎችን እየሰራ እንደሆነ ነው በመድረኩ የተነሳው ማለት ነው። ስለዚህ ከኢትዮጵያ ጋር ያለው ትብብር ከዚህ በላይም ተጠናክሮ እንዲቀጥልና ያለው ትብብርም ከዚህ በላይ በስፋት ጥቅም ላይ እንዲውል እንዲሁም ደግሞ በጋራ የመስራት ክንውኑ በተሻለ መንገድ እንድታድግ ኢትዮጵያም በተለይ የኢኮኖሚ ሪፎርሙም ከዚህ በላይ እንዲያድግና የስራ እድልን ፈጠራም በደንብ እንዲሰፋ ጉልህ ሚና እንደሚጫወት ተስፋ ተጥሎበታል ማለት ነው። በመድረኩ ከተነሱ ሀሳቦች መካከል እነዚህ ዋነኞቹ ነበሩ። ወይንሸት ባልደረባችን ብርክታዊት አስራት ስለሰጠሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። አርሶ አደሩ ቴክኖሎጂን በሚገባው ልክ ባለመጠቀሙ ከምርት ጥራትና ብክነት ጋር የተያዙ ችግሮች እንደሚገጥሙት ይገለጻል። አሁን በሀገር ውስጥ እየተመረቱ የሚገኙ የግብርና መሳሪያዎች ይህንን ችግር ያቃልላሉ ተብሎ ይታመናል። ባልደረባችን ብርክታዊት አስራት በዚህ ጉዳይ ላይ ተጨማሪ ዘገባ አሰናድታለች። ግብርና ከ80 በመቶ በላይ ለሚሆነው ለኢትዮጵያ ሕዝብ መተዳደሪያ፣ ለሀገሪቷ የኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማስገኛም ነው። ኋላ ቀር የግብርና ዘዴው አርሶ አደሩን ከእጅ ወደ አፍ ከሆነው ኑሮ ሊያላቀቀው ካለመቻሉም በላይ በቴክኖሎጂ የታገዘ ስራ ባለመስራቱ ምርቱም ሲባክን ቆይቷል። ለሜካናይዝድ ግብርናው በተሰጠው ትኩረትም ይህንን ችግር ለመቅረፍ በሀገር ውስጥ የተለያዩ የግብርና ማሽኖች እየተመረቱ ነው። በአዲስ አበባ ከተማ የሚገኘው የኤልያስ በቀለና ጓደኞቻቸው አጠቃላይ የኢንጂነሪንግና ብረታ ብረት ስራ ሽርክና ማህበር እነዚህን ምርቶች ከሚያመርቱት መሀል አንደኛው ነው። የምንሰራቸው ስራዎች አነስተኛ የግብርና ማሽነሪዎች ናቸው። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። ከ7 በላይ የተለያዩ አይነት ማሽኖች እያመረትን እንገኛለን። ጥናቶች እንደሚያሳዩት በውቂያ ወቅት ከፍተኛ የሆነ 30% የሚሆነው እህል አውድማ ላይ ነው የሚባክነው።
እኛ የምናመርታቸው ማሽኖች እነዚህን ብክነት ያስቀራሉ፣ ሙሉ በሙሉ ያስቀራሉ ብለን የምናስበው። ሁለተኛ ደግሞ የሰው ኃይል እንደ ልብ አያገኙም። ገበሬው እህሉን ካጨደ በኋላ የሚወቃለት ድሮ በበሬ በደቦ የሚባል ስርዓት አለ። የአካባቢው ሰው ተሰብስቦ የራሱን በሬ ሰብስቦ ነበረ የሚወቃው። የአንድ አካባቢን ኤሪያ የገበሬ ችግር እነዚህ ማሽኖች በከፍተኛ ደረጃ ይፈታሉ ብለን የምናስበው። በአንድ ሰዓት ጤፍ እስከ 3 ኩንታል እስከ 4 ኩንታል ይወቃል ማለት ስልክ በቀን እስከ 60 ኩንታል 70 ኩንታል ይወቃል ማለት ነው። የበቆሎ ማለት የበቆሎ ደግሞ በሰዓት 40 ኩንታል የሚፈለፍልና በአንድ ሰዓት 80 ኩንታል የሚፈለፍል የበቆሎ ማሽኖች አሉ እና እነዚህም ደግሞ እዚው የኛ ስራ ቦታ ነው ያለው። ሁለተኛው ደግሞ እዚህ ጋሪ እቃው መጓጓዣ ብቻ ሳይሆን ገበሬ እህል ማሳ ውስጥ አጭዶ በሌላ መኪና ከሚወዝ ትራክተር እንደ በፊቱ ትራክተር እንዳይቆም ትራክተሩ ደግሞ ጋሪም ይሰራል ሳይበላሽ እስከ 8 ወር እስከ 6 ወር የሚያቆይ ጎተራ ይሰራል። 10 ኩንታል ይይዛል። ማህበሩ እስካሁን ምርቶቹን ለበርካታ አርሶ አደሮች ያስረከበ ሲሆን ማሽኖቹን በብድር የሚሰጥ መሆኑንም ዋና ስራ አስኪያጁ ተናግረዋል። ምርቶቹን ለአርሶ አደሩ ሲያስረክብ ከማሽኖቹ ጋር እንዲላመዱ በቂ ስልጠናም ይሰጣቸዋል። አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል። አቅም ካለው ቀጥታ እንዲገዛ እናደርጋለን። አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ፣ ኦሮሚያ ካፒታል የሚባል አለ። አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ። ከነሱ ጋር በማያያዝ በእነሱ በኩል በብድር ከኛ መውሰድ ይችላል። እንዴት መጠቀም እንዳለባቸው አውድማ ላይ እየወቃን በማሽኑ እየወቃን እያሳየን በዛ መልኩ ከማሽኑ ጋር እንዲላመዱ እናደርጋለን። ኢትዮጵያ በርካታ ዘመናዊ ቴክኖሎጂዎችንና ቴክኒኮችን ለመላመድ ያሏትን አማራጮች በመጠቀም የግብርናውን ምርታማነት ማሳደግ እንደምትችልና ወደፊትም በዓለም አቀፍ ደረጃ በግብርናው ዘርፍ ዋና ተዋናይ የመሆን አቅም እንዳላት በስፋት ይነገራል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ95 ሳንቲም እየገዛ በ134 ብር ከ59 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን